በ21 ቀን ውስጥ ራስን መቀየር። ሰላም ውድ የኢነርጄቲክ ሚዲያ ቤተሰቦች፣ ዛሬም እንደተለመደው በአዲስ ሀሳብ ወደ እናንተ መጥቻለሁ። በ21 ቀን ውስጥ እንዴት ራስን መቀየር ይቻላል? አሁን የምነግራችሁን ነገሮች ለ21 ቀናት ካደረጋችሁ የማይቀየር ነገር አይኖርም። ጠዋት መነሳት ለምንፈልግ፣ ስፖርት መስራት ለምንፈልግ፣ እንዲሁም ራሳችንን መቀየር ለምንፈልግ እነዚህን ነገሮች ለ21 ቀናት ብቻ ማድረግ ነው የሚጠበቅብን። በአካል፣ በስሜት፣ በመንፈስ፣ በአስተሳሰብ እንዲሁም በአመለካከት ራሳችንን እንቀይራለን። ከእኛ የሚጠበቀው አሁን ከምነግራችሁ 10 ነገሮች ውስጥ የተወሰኑትን ማድረግ ብቻ ነው። ምክንያቱም ሁሉንም እናደርጋለን ብለን በምናስብበት ወቅት የመሰላቸት ስሜት እኛ ውስጥ ሊኖር ይችላል። እኔ ለነፍሴ ነው ለስጋዬ ብለህ የሆነ ቀን ሰልችቶ ታቆመዋለህ። ለምሳሌ በጣም የምንንቃቸውና ከጊዜ ወደ ጊዜ ሱስ የሆኑብን ነገሮች እንዲሁ በቀላሉ ነው የጀመርናቸው። ለምሳሌ የሲጋራ ሱሰኞችን ስንመለከት በአንድ አይደለም ፓኮ ሲጋራ ማጨስ የጀመሩት። ቀለል አድርጎ አንዷን ሲጋራ መለኮስና ማጨስ ይጀምራል። በዚያም ከጊዜ ወደ ጊዜ ያ ነገር ሱስ ሆነበት አንድ ፓኮ እስከ ማጨስ ድረስ ይደርሳል። ስለዚህ አሁንም አሪፍ ልማድ፣ ጠንካራ ማንነት የሚገነባው በአንድ ጊዜ አይደለም። ከምነግራችሁ 10 ነገሮች ውስጥ 2ቱን ወይም ደግሞ 3ቱን ትመርጣላችሁ። እርግጠኛ ሆኜ የምነግራችሁ አሁን የማወራችሁና የምነግራችሁ 10 ነገሮች በህይወታችሁ ውስጥ ውጤታማ የሚያደርጓችሁ ነገሮች። በዚህም ሙሉ ለሙሉ እርግጠኛ ነኝ። ምክንያቱም ብዙ ሰዎች ህይወቴን ለውጦታል ያሉ ነገሮች ናቸው አሁን የምነግራችሁ 10 ነገሮች። ስለዚህ ከእናንተ የሚጠበቀው የምነግራችሁን ነገሮች ለ21 ቀናት ብቻ ማድረግ ነው። ከዚያም ከ21 ቀናት በኋላ አዲስ ማንነትን ትፈጥራላችሁ። በውስጣችን ጠንካራ ማንነት ይፈጠራል። በቃ ጠንካራ እንሆናለን። በስነ ልቦና፣ በስሜታችን፣ በአመለካከታችን እንቀየራለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት ጠይቃለሁ። የመጀመሪያው በ21 ቀን ውስጥ ልናደርግ የሚያስፈልገን ነገር በጠዋት መነሳት። ከእንቅልፍ ረፈድ አድርገህ ተነስተህ ወደ ስራ ወይም ወደ ትምህርት ቤት ብትገባ ውጤታማ ልትሆን አትችልም። ድካሙ ስለሚኖር ወደ ትምህርትም ወይም ወደ ስራ ሄደህ በአግባቡ ልትሰራና ልትማር አትችልም። በቃ አይምሮህ ራሱ በፍጥነት አይሰራም። ለምን? በማለዳህ አልተነሳ። ስለዚህ መፍትሄው በጠዋት ተነስ። ስራ ከምትገባበት ሰዓት 2 ወይም 3 ሰዓት ቀደም ብለህ ከእንቅልፍህ ንቃ። ፈጣሪህን አመስግን፣ ሻወር ውሰድ፣ ቁርስህን ብላ፣ ተረጋግተህ ወደ ስራህ ግባ። አየህ፣ የሰው ልጅ ነህ። አይምሮ ንቁ እንዲሆን ተረጋግተህ ነፃ ሆነ ቀደም ብለህ ከእንቅልፍህ ንቃ። ለ21 ቀን ይህን አድርገው። ደግሞ 12 ሰዓት እነሳለሁ ካልክ 21ዱንም ተከታታይ ቀናት 12 ሰዓት ተነስ። ምክንያቱም በዚህ ውስጥ የራስህን ማንነት መገንባት ትጀምራለህ። ወደ ቀጣዩ አልፋለሁ። ሁለተኛው ለ21 ቀናቶች በተከታታይ ማድረግ ያለብን ስፖርት መስራት ነው። ስፖርት መስራት በህይወት መኖርህን ራሱ እንድትወደው ያደርጋል። በቃ ሰውነትህ ሲንቀሳቀስ ኢነርጄቲክ ትሆናለህ። አንዳንድ ጊዜ ታውቃላችሁ፣ ለጤና፣ ለትንፋሽ፣ ለቅርጽ ስፖርት ይጠቅማል። ከሱ በላይ ግን ስፖርት መስራት ስታዘውትር የራስህ የሆነ ማንነትን መገንባት ትጀምራለህ። እንዲሁም ራስህን መቀየር ትጀምራለህ። ስፖርት ትዕግስተኛነትን ጭምር ያስተምርሃል። ለምን መሰለ? የሆነ አንድ ቀን ተነስተ የምትሰራው ስፖርት የሰውነት ቅርጽህን አያስተካክልልህ። ነገር ግን እየደጋገምክ የምታደርገው ነገር ለውጥ ይሰጥሃል። ለ21 ቀናቶች የራሱን ስፖርት ብቻ የምትሰራበትን ሰዓት አስቀምጥለት። ለዚህን ያህል ደቂቃ ወይም ለዚህን ያህል ሰዓት ስፖርት እሰራለሁ ብለህ ቅድህን አውጣ። ከዛም ይህንን ለ21 ቀናት ደጋግመህ አድርገው። ወደ ቀጣዩ አልፋለሁ። ሶስተኛው እና ዋነኛው ለ21 ቀናት በተከታታይ ልናደርገው የሚያስፈልገን ነገር ማንበብ ነው። መንፈሳዊ ወይም ደግሞ ዓለማዊ ሊሆን ይችላል። ማንበብ ግን መጀመር አለብን። ለምሳሌ ስፖርት አካልህን ነው የሚለውጠው፣ ነገር ግን ማንበብ አይምሮህን ይለውጠዋል። አስተሳሰቡ ይሰፋል። ነገሮችን አርቀ መመልከት ትጀምራለህ። እንዲሁም ነገሮችን የምትረዳበት መንገድ መቀየር ይጀምራል። አንባቢ መሆን አለብህ። ስለዚህ የምታነብበትን ሰዓት ወስን። ለምሳሌ ለ45 ደቂቃ ያህል ከቁርስ በፊት አነባለሁ ብለህ ካሰብክ ለ21 ቀናት ለ45 ደቂቃ ከቁርስ በፊት ይህንን ማድረግ አለብህ ማለት ነው። ስለዚህ ይህንን ለ21 ቀናት በተከታታይ ልታደርጉ ያስፈልግሃል ማለት ነው። ወደ አራተኛው አልፋለሁ። አራተኛው ማመስገን ነው። ትለፋለህ፣ ትሰራለህ፣ ውስጥ ግን የሆነ ጎዶሎ ነገር ይሰማሃል። ሰዎች በአንተ ይቀናሉ። አንተም ብዙ ነገሮች እንዳሉ ታውቃለህ እኮ፣ ግን ጉድለት አለብህ። ውስጥህ ደስተኛ አይደለም፣ ደስታህም ሙሉ አይደለም። ለምን? ፈጣሪን አታመሰግንም። ስለዚህ ጠዋትና ማታ በቀን ውስጥ 3 የምታመሰግንበትን ነገር ጻፍ። ጠዋት ላይ ስትነሳ ተመስገን፣ ጤናን ሰጥተኛል፣ ተመስገን፣ ቤተሰብ ሰጥተኛል፣ ልጆች ሰጥተኛል፣ የምወደውን ጓደኛ ሰጠኝ፣ የምወደውን ገንዘብ ሰጠኝ። ስለዚህ የምታመሰግንበትን ነገር አታጣ። ጠዋት
እንዲሁም ማታ ጻፈው። ስፖርት መስራት አካልህን፣ ማንበብ አእምሮውን ይቀይራል ብያለሁ። ማመስገን ግን የስሜትን ጥንካሬን ይሰጥሃል። መንፈስህ ጠንካራ ይሆናል። በዚህ ዓለም ችግር በቀላሉ አትፈተንም። ህይወት በቀላሉ አንተን አታሰቃየህ። ምክንያቱም አንተ አመስጋኝ በቀላሉ አታዝንም። አንዳንድ ሰዎች ስሜታቸው በጣም ስስ ነው፣ አመስጋኞች ግን ጠንካሮች ናቸው። ለዚህ ዓለም ፈተና በቀላሉ እጅ አይሰጡ። አመስጋኝ መሆን አለብን። ይህንን ለ21 ቀናት በተከታታይ አድርገው። ከቻልክ ጠዋት ከመኝታ ስትነቃ፣ ማታ ደግሞ ወደ መኝታ ከማቅናት በፊት እነዚህን አድርግ። በዚህም ህይወት ላይ ለውጥ ማየት ትጀምራል። በስሜትህና በመንፈስህ መጠንከር ትጀምራለህ። ወደ ቀጣዩ አልፋለሁ። አምስተኛው ለ21 ቀናት በተከታታይ ማድረግ ያለብህ ነገር ንግግርን ማድመጥ። ስብከት ሊሆን ይችላል፣ ወይም እንደዚህ አይነት ሞቲቬት የሚያደርግ ንግግርም ሊሆን ይችላል። ብቻ ለህይወትህ አንድ ነገር ሊጨምር የሚችል ነገር ማድመጥ መጀመር ይገባል። ለምሳሌ አንዳንድ ሰው ዜና ሰማለው ሊልህ ይችላል። ዜና መረጃ ነው የሚሰጥህ። ስለ ሀገርህ እንድታስብ ወይም እንድትጨነቅ ሊያደርግህ ይችላል። አነቃቂ ነገር ስትሰማ ግን፣ እንዲሁም መንፈሳዊ ነገር ስትሰማ ግን ወደ ራስህ መመልከት ትጀምራለህ። እንዴት ራሴ ልለውጥ፣ እንዴት ራሴ ልቀይር ወደ ማለት ደረጃ ትሸጋገራለህ። ራስህ እንድታሳደግ የሚያደርግህን ነገር መስማት ጀምር። በነገራችን ላይ በጆሮአችን ሊገቡ የሚችሉ ነገሮች ጥሩ ሊሆን ይገባል። ምክንያቱም እኛ ላይ የሚፈጥሩ ተጽዕኖ ቀላል የሚባል አይደለም። ስለዚህ በቀን ውስጥ አንድ ጊዜ ሊሆን ይችላል፣ 30 ደቂቃ ሊሆን ይችላል፣ የራሱን የሆነ ጊዜ መድብለት። ራሴን የሚለውጠኝን ነገር መስማት ጀምራለሁ በል። በቤትህ ሊሆን ይችላል፣ በመንገድህ ላይ ለ30 ደቂቃ ያህል ውስጥህን የሚለውጠውን ነገር ማድመጥ ጀምር። ምክንያቱም በትምህርት ቤት ከተማርከው እውቀት በላይ በማድመጥህ ብዙ እውቀቶችን ማግኘት ትችላለህ። ስለዚህ ራስህን ማስተማር መጀመር አለብህ። ምክንያቱም ራሱን የሚያስተምር ሰው ነው የዚችን ዓለም ችግር መፍታት የሚችለው። ስለዚህ በቀን ውስጥ ቢያንስ አንድ ጊዜ ማድመጥ መጀመር አለብህ። ይህንን ግን በተመሳሳይ ሰዓት ለተከታታይ 21 ቀናት ማድረግ ይኖርብሃል። ይህም ያልኩ ምክንያት ለውጡን ማየት እንድትጀምር ነው። ወደ ስድስተኛው አልፋለሁ። ስድስተኛው 21 ቀናት በተከታታይ ልታደርገው የሚያስፈልግ ነገር በቀን አንዴ የሚያስደስትህን ወይም የሚያዝናናህን ነገር ማድረግ። ከለፋህ፣ ከሰራህ፣ ራስህን ከቀየርክ፣ ወጥረህ ስራህን ከሰራህ መዝናናት መጀመር አለብህ። ቢያንስ በቀን አንዴ ፊልም ማየት ሊሆን ይችላል የሚያስደስትህ። ፊልም ማየት ጀምር። ከምትወደው ሰው ጋር ማውራት ሊሆን ይችላል፣ ምግብ ሰርቶ መብላት ሊሆን ይችላል። ብቻ የሚያስደስትህን ነገር በቀን አንዴ ለማድረግ ሞክር። የዚህ ነገር ዋና ዓላማ በህይወታችን ሚዛን ማስጠበቅ። ብዙ ሰው ለእውቀት ይለፋል፣ ብዙ ሰው ለገንዘብ ይለፋል። ይህ ግን ደስተኛ ያደርገው። ይህ ሰው ጉድለት አለበት። ለምሳሌ አንድ ሰው እግሩ ለይቶ ቢያብጥ ተመችቷል ወይም ተስማምቷል አትለው፣ ታመዋል እንጂ። ስለዚህ በህይወት ውስጥም ለገንዘብ ብቻ መስራት ጠቃሚ አይደለም፣ እንዲሁም እውቀት ላይ ብቻ መስራት ጠቃሚ አይደለም። ምክንያቱም ከእነዚህ ሁሉ ነገሮች ባለፈ አንተ ራስህ መደሰት አለብህ። ስለዚህ ሚዛን አስጠብቅ። በቀን ውስጥ የሚያስደስትህን አንድ ነገር አድርግ። ለ21 ቀን በተመሳሳይ ሰዓት ይህንን አድርግ። አሁን ወደ ቀጣዩ አልፋለሁ። ሰባተኛው ለብዙዎቻችን ወሳኝ ይሆናል ብዬ አስባለሁ። ሰባተኛ የሚሆነው በቀን ውስጥ ወሳኝ ለምንለው ነገር ጊዜ መስጠት ነው። በዚህ ሰዓት ለአንተ ወሳኝ የምትለው ነገር ምንድን ነው? ስራህ ነው? ትምህርትህ ነው? ወይስ ከቤተሰብ ጋር ያለህ ግንኙነት ነው? ለአንተ ወሳኙ ነገር በዚህ ሰዓት ምንድን ነው? የትኛው እንደሆነ ካወቅ ለአንድ ቀን 1 ሰዓት ያህል ጊዜ ስጠው። በቃ 1 ሰዓት ያህል ስጠው። ይህንን ለውጥ ማየት ትጀምራል። የዚህ ነገር ጥቅሙ ጊዜ በሰጠህ ቁጥር በህይወት ውስጥ ለውጥን ማየት ትጀምራለህ። ቢዝነስህ ከሆነ በዛ ነገር ስኬታማ መሆን ትጀምራለህ። ትምህርት ወይም ስራህም ከሆነ በቃ ለውጥ ማየት ትጀምራለህ። ለምንወደው ወይም በህይወታችን ወሳኝ ለውጥ ሊያመጣልን ይችላል ለምንለው ነገር በቀን ውስጥ ቢያንስ 1 ሰዓት ያህል እንሰጠው ያስፈልጋል። ስለዚህ ለውጥን የምትፈልግ ከሆነ ለ21 ቀናት በተመሳሳይ ሰዓት ለተከታታይ ቀናት ይህንን ነገር ማድረግ ጀምር። ወደ 8ኛው አልፋለሁ። ይሄ ሊያስገርማችሁ ይችላል። 8ኛው ውሃ መጠጣት ነው። የሚገርማችሁ ውሃ መጠጣት የአእምሯችንን ስርዓት እንዲፋጠን ያደርጋል። የሰውነት የምግብ እንቅስቃሴያችን ሁሉ በሚገባ ይስተካከላል። በቀን ውስጥ 2 ሊትር ወይም 8 ብርጭቆ ያህል መጠጣት ይኖርብናል። ይህንን ለ21 ቀን በሚገባ መተግበር አለብን። ስለዚህ የሰውነት የምግብ እንቅስቃሴያችን እንዲሁም የአእምሮ ስርዓታችን እንዲፋጠን ይህንን በሚገባ ልናደርግ ያስፈልጋል። በቀን ውስጥ 8 ብርጭቆ ያህል ውሃ መጠጣት። ወደ 9ኛው አልፋለሁ። 9ኛው ትልቅ ከምትለው ህልም ጋር መጣበቅ ይኖርብሃል። አንተ የምታስበው ነገር ውጤት ነህ። ስለዚህ ሁልጊዜ የምታስበው ነገር በአንተ ህይወት መገለጥ ይጀምራል። ስለዚህ ትልቅ ስለምትለው የራስህ ልማድ ማሰብ መጀመር ይገባሃል። ስለዚህ ለ21 ተከታታይ ቀናት ትልቅ ከምትለው ህልም ጋር መጣበቅ ይኖርብሃል። ስለዚህ እቅዶችን ማቀድ መጀመር ይገባል። እንዴት ነው ከትልቁ ህልም ጋር መጣበቅ የሚጀምረው ብለህ እቅዶችን ማውጣት መጀመር ይገባል። ስለ ህልም መጨነቅ ማሰብ መጀመር አለብህ። የምታስበው ነገር እንዲሳካል ከህልሞች ጋር መጣበቅ መጀመር አለብህ። ህልሞችን ማሰብ መጀመር አለብህ። ስኬታማ እንድትሆን እግሮቼ ከመራመዳቸው በፊት
ልብህ መራመድ መጀመር አለበት። አእምሮህ መራመድ መጀመር አለበት። ስለዚህ አእምሮህ ስለ ህልም በማሰብ መጠመድ መጀመር አለበት። ስለዚህ በቀን ውስጥ ለጥቂት ደቂቃ ሊሆን ይችላል ለተከታታይ 21 ቀናቶች ስለ ህልሞች ማሰብ መጀመር ይገባሃል። በዚህ ምክንያት ከህልም ጋር የሚያገናኝህን ሰው ልትታወቅ ትችላለህ። ህልምህን የምታሳካበት ገንዘብ ልታገኝ ትችላለህ። ብቻ ግን ህልምን የምታሳካበት የሆነ መንገድ ልታገኝ ትችላለህ። ግን ለ21 ተከታታይ ቀናት ይህንን አድርገው። ወደ መጨረሻውና ወደ 10ኛው አልፋለሁ። 10ኛው ሁሌም ለራስህ ምርጥ ነገር መናገር ጀምር። ይህ ሀሳብ ብዙዎቻችን ራሳችንን መተቸት ይህንን እኮ አደረግኩ፣ ይህንን እኮ ፈጸምኩ ብለን ከራሳችን ጋር ግጭት ውስጥ እንገባለን። ነገር ግን ለምሳሌ ሁሌ ወደ መኝታ ከማቅናታችን በፊት በቀናችን ውስጥ ያደረግናቸውን ነገሮች መገምገም መጀመር ይኖርብናል። ለምሳሌ በቀን ውስጥ ይህንን ስህተት ሰርቻለሁ፣ ይህንን ማረም ይገባኛል፣ ወይም ደግሞ ይህ መጥፎ ነገር በዚህ ቀን አድርጌያለሁ፣ ይህን ማስተካከል ይገባኛል ብለን ብዙዎቻችን ይህን ማድረግ እንዘነጋለን። በተጨማሪ ደግሞ በውሏችን ውስጥ ጥሩ ነገሮቻችንን ለማሻሻል ብዙዎቻችን ጥረት ስናደርግ አንታይ። ለምሳሌ በቀናችን ውስጥ ጥሩ የሚባል ነገር ካደረግን ጥሩ የሚባለውን ዘንግተን መጥፎ የሚባለው ነገር ላይ ትኩረት እናደርጋለን። ነገር ግን ራሳችን አድናቆትን ራሳችን ምርጡን ነገር መንገር መጀመር ይገባናል። ራስን መጠበቅ የምትችለው ለራስህ ጥሩ ነገሮችን መንገር ስትጀምር ነው። ለራስህ እንደምትችል ንገረው። ጀግና እንደሆንክ ንገረው። ምክንያቱም ለራስህ ችላለሁ ብለህ ከነገርከው ትችላለህ። ነገር ግን ለራሳችን አልችልም ብለን ካሳመንነው ያንን ነገር ለማድረግ ድፍረቱም እንኳን አይኖረን። ለራስህ የምትነግረው አድናቆት ለራስህ የምትነግረው ነገር ጥሩ ማንነት እንድትገነባ ያደርጋል። በዚህም ምክንያት የመንፈስ ጥንካሬ እንዲጨምር ያደርግልሃል። ስለዚህ ልትሆን የምትፈልገው ማንነት ለራስህ ጥሩና መልካም ነገሮችን መንገር ጀምር። ይህ ኢነርጄቲክ ሚዲያ ዛሬ የነገርኳችሁን ሀሳቦች ለተከታታይ 21 ቀናት መተግበርና ማድረግ የምትጀምሩ ከሆነ በህይወታችን ውስጥ ታሳኩት የምትፈልጉን ነገሮች ማሳካት ጀምራላችሁ። ራሳችሁን መለወጥ ጀምራላችሁ። ስለዚህ ዛሬ ከነገርኳችሁ 10 ነገሮች ውስጥ የተወሰኑትን መርጣችሁ ለ21 ቀናት በተከታታይ አድርጓቸው። ይህ ኢነርጄቲክ ሚዲያ ነው። ለቻናሉ አዲስ የሆናችሁ የደውሏን ምልክት በመንካት ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት ጠይቃለሁ።